የነባስ ይኸውልህ አንተ ቤት በወርቅ ቢበላ በአልማዝ ቢጠጣ ሚሊዮን ብር እከፍልሻለሁ ብትለኝ እንኳን እኔ አንተ ቤት እግሬን አላነሳም። እሺ ተይዋ ታያለሽ። ለምን ትጠራኝ? ናፍቀሽኝ ልበልሽ? እየቀለድክ ነው? ከምሬ ነው። እኔ እኮ መውለድ አልችልም። ምን? ያው መውለድ ካልቻለች ፈታታለሁ አይደል ያልከው? ምን? አይሰለች እንደው መቼ ነው እርፍ ፍምቲው የግልኝ እንደው መቼ ነው ያልፍን? የግልኝ እዚህ ቤት ጦር ካለ በጅሻሽ ቢላዋ እንደሆነ ሽንኩርት ራሱ አይገጥም። ቆይተን ከሲስ ምን ሆነ ነው? እነዚህና መጡን ነኝ። አይ እነዚህና አብርሽና ታየትና አብርሽ አልጋ ላይ ሆነው ታፋና ሳይ እያለችው ነው። እዛ እኔ ገፍትሬ ከግርግዳው ጋር እንዳላጋጭ ሞክሪኝና አንድ አካሌ ላይ አንድ ቁስል ባገኝ ነገር አለቀሽም። እሺ አይደለ? አትለቀኝም። ውጣልኝ፣ ሂድ ውጣልኝ። አውራ ሰበብ እንዳትሆንብኝ ውጣ በእናትህ። እና አብርሽ ወንድሟ እንደሚሆን በጣም ተጠራጥራለች። አብርሽ ደግሞ ትትና ላይ ምንም በማያውቀው መልኩ እንግዲህ የማያውቀው ስሜት እየተሰማው ነው የሚገኘው። በእርግጠኝነት እንደወደዳትና እንዲያፈቀራት ወይም ደግሞ የሆነ ነገሯ እንደተመቸው ብቻ ልቡ እየደነገጠበት ነው። ግን ያው እሱ ነገሮቹን እንዴት ለምንድን እንዴት በምን እያለ ራሱን እየጠየቀ ነው የሚገኘው። ግን አሁንም ከሌላ ሰው ጋር ሲያያት በቃ በጥሩ ባልሆነ ስሜት ይሰማዋል ማለት ነው። እንግዲህ በባለፈውም ከመድብል ጋር በአጋጣሚ ቢያገኛቸው እንግዲህ በጣም ከባድ ሪአክሽን እየታየበት ነበረ። እንግዲህ መድብል በራሱ ምን ሆነህ ነው አብርሽ ምን ነው ምንድነው እያለው ነበረ። ግን አይ ምንም ለምን ቤት አትመጡም ለምን ሻይ ቡና አትሉም ምናምን ብሎ እንግዲህ የሚለው ነገር ሲጠፋበት ነው ብድግ ብሎ ቀጥታ የሄደው ማለት ነው። ያው በዚህም ነገር ውስጥ ምን አይነት ስሜት እየተሰማው እንደሆነ ከዛ መጥቶ ለራሱ ለምንድነው እንደዚህ ሆንኩት? ለምንድነው? ምን ተፈጥሮ ነው? ምን አዲስ ነገር ኑሮ ነው? ለምን ነው እንደዚህ የሚሆነው? በጣም እንትን እያለ ነበር ማለት ነው። ከዛም በኋላ እንግዲህ በጣም እየተናደደ ነበር። ለምን ነው እንደዚህ ነው የሚሆነው? በቃ ለምን እንደዚህ ሆናለሁኝ? ራሱን ማለት ነው እየጠየቀ ነበረ። ግን በጣም ነው እንትን እያለ ያለው። ግን ነገሩን ራሱን ለመቆጣጠር ነገሮችን ለማለት በቃ ብዙ ነገሮችን ለማድረግ እንግዲህ እየለፋ ነው የሚገኘው። ግን ትትናይ ደግሞ በቃ የሆነ ስታስበው ማለት ለሷ ጥሩ እንትን በባለፈው እንዳያችሁት ጥያቄ ጠይቀው ነበረ እና ጥያቄውን ወድቋል አብርሽ ማለት ነው። ምክንያቱም ካልወለድሽ ፈታሻለሁኝ ብሎ ነው የመለሰላትና ያ ነገር ደግሞ ለሷ በቃ የሆነ ነገር እንድትቀንስ አድርጓታል። በትክክለኛው መስመር ጥያቄዋን የመለሰላት ገለሞ ብቻ ነው እንጂ መድብል ለራሱ መድብልም ስጠይቀው ያው አብርሽ ተመሳሳይ ሆኖ አብርሽ ለኔ ያፈተቻ ታገባለሁ ነው ያለው። እሱ ደግሞ ቢላታሪ ካልወለደች ተፈቀደችልኝ ከውጭ ወልጄ እንዳመጣ ከፈቀደችልኝ ኦኬ፣ አለበለዚያ ግን በጭራሽ አይሆንም አለ ማለት ነውና ያው በጣም ነው የደበራት። ምን ነው እንዴ ለምን እንደዚህ ጠየቅሽ ሲላት አይ ምንም እውነታውን ማወቅ ስለምፈልግ ብቻ ነው አለችው። እና ያው እሱን ነው እንትን እያላት የነበረው። በመጨረሻም እንግዲህ አብርሽ ለምንድን ነው እንደዚህ ስሜት የሚሰማኝ እንዴት ነው እያለ ብዙ ራሱን ተደጋጋሚ ጥያቄ እየጠየቀ ነው። ለምን እንደዚህ እንደሚሰማው ራሱ ለራሱ እኮ ግልጽ አይደለም ስሜቱ። በዛ ላይ ደግሞ እሱ የሚፈልጋት አሁን ላይ የሆነ ስሜት ተሰማው እንጂ እንትና ደግሞ የግሌ ደግሞ በጣም ነው የምትወደው እንደሚታወቀው በጣም ነው የምትወደው በጣም ከሚባለው በላይና እሱን ስሜት ለራሱ ምን ማድረግ እንዳለበት ግራ ገብቶታል። እሷ ደግሞ በቃ በባለፈው እሷ ስትከፋ ስለምን ከፋኝ ለምን ደበረኝ እያለ ነበረ። ምክንያቱም እንደሚታወቀው በባለፈው የግሌ ከትትና ጋር አብርሽን ስታገኘው በቃ ያልሆነ ስሜት ተሰምቷት ነበር እሷ ስትናደድ ምናምን። እሷ ስላኮረፈችው በጣም ድብሮት ነበርና ለምን እንደዛ ሰዓት ግን የሷ መከፋት ያስደበረኝ ከዛ ትትናን ሳያት ምናምን ደግሞ ከሌላ ሰው ጋር የሚደብረኝ ፓርት ስለምንድን ነው ምናምን እያለ ነበር እንግዲህ እንትን ሲል የነበረው ቤተሰቦቻችን። ያው ብቻ ግን ያው ህይወት ይቀጥላል። ትትና ግን ወንድሟ ይሆን ይችላል ብላ
ተጠራጥራ ነበረ። ያው ባለፈው ተደጋግማ እየጠየቀችው ነበረ። በተለይ እዚህ ፊቱ ላይ ያለችው ምልክት ምንድናት ከምንድናት እያለችው ነበርና ስወለድም ነው አልኩሽ አይደል ሁሌ ለምለም ጠይቂኝ ምናምን እያላት ነበረ። በመጨረሻም እንግዲህ እናቷ ጋር ሳይቀር እንግዲህ ያው አረብ ሀገር እንዳለች ነው የሚታወቀው። እንደምታውቁት ትናና ለእናቷ ደውላ እናቴ እንደዚህ ነበርና ወንድሜ ምኑ ላይ ነበር ምልክት ጥቁር ነገር አለችው ብለሽ ነበርና እሷ ነገር ምኑ ላይ ነው ያለችው ያልቻት ነበር። ከዛ እናትየዋም ከተፋው ላይ ነው ከሰውነቱ ከታፋው ላይ ነው ያለው ብላ ነገረቻት ማለት ነው። እሷ መጀመሪያ ፊቱ ላይ ያለው ነው ብላ አስባ ነበረ፣ ግን አይደለም። አሁን ግዴታ ምን ማድረግ አለባት? አብርሽንም መሳይንም ታፋቸው ማየት አለባት ማለት ነው። እና ሄዳ ግሌን እያማከረቻት ነበረ። የግሌ ደግሞ መሳይ እንዲፈልግሽ ማለት ትችያለሽ፣ አብርሽን ግን በጭራሽ እንዴት አሰብሽው? የኔን አብርሽ ነው አንቺ ገልበሽ ልታየው እንደ በሬ ጥለሽ ልታያቸው ነው። እንግዲህ በጣም ዘና እያደረግች ነበር ነው በጣም ነበር የሳኩትና እንዴ ገልበሽ ልታየው ነው እኮ እንደ በሬ ልትጠያቸው ነው። ደግሞ ታፋቸው ስር እኔ ታፋቸው ስር ምን እሰራለሁ እኔ አላይሻቸውም የምትይኝ ምናምን ያለች እንግዲህ በጣም እየቀወጠችባት ነበረ እንትናንም ማለት ነው ትትና የግሌ በጣም እየተረድች ነበረ። ያው አንዳንድ ነገሮችን የግሌ ያው ይዋነች በጣም ይዋነች። እንግዲህ ገለሙ ደግሞ እሷን ወዷታል፣ ግን ደግሞ መናገር አልፈልግም። ጀምሮላት ነበር በነገራችን ላይ እኔ በጣም ምናምን ብሎ ምን ጨርሷ ምናምን ስትለው እንደውም በቃ ሌላ ነገር ጸብ ከሚመጣብኝ በቃ እኔው ጋር ይቀመጥ ነው ያለው ማለት ነው። ሌላ ነገሩ እኮ ትወድለታለች የገለሙን ማለት ነው። ግን የስካሩ ነገሩ በጣም ነው የሚያስጠላት። ሰክሮ ሲመጣ ምናምን እኔ ሰካራም ምናምን ታለችና ያው እንግዲህ መሳይ ደግሞ እንግዲህ ተንጋሲን እያስተቀዩ ነው የሚገኘው እና ከነዝና በፊት እኔ ራሴ ከረጢት ውስጥ ሽንት ከረጢት ውስጥ እንትን ስላለ ወርቅ አለ ቆርጠን እሱን ቀደም ማውጣት አለብን እያለ ተፍተፍ እያለ ነው። በነገራችን ላይ መሳይ ብር አለ ተብሎ ከተነገረው ምንም አይነት ወንጀል ቢሆን ችግር የለበትም። የምን ወንጀል የምን ብቻ ብሩን የሚያስበው ብሩን እንጂ ሌላ ነገሩ ምንም ትዝ አይለውም። እና አሁን እንግዲህ በቃ ተፍተፍ እያለ ነው ቤተሰቦቻችን የሚችለውን ነገር ሁሉ ለማድረግ ከረጢቱን አውጥቼ ምናምን እያለ ነበር። ለግሌ ሲያማክራት ነበርና የግሌ ደግሞ ምንም ቢሆን ተንከሲስኮ ጋር አብረን በልተናል። ምንም ቢሆን ወንድሜ ነው፣ በፍጹም ልከደው አልችልም፣ አሳልፌም አልሰጠውም። አንተ እንደሆንክ የሆንክ ወሮ በላ ነገር ነው እንዴ በጣም ነውር ነው አይደረግም እያለች ነው የምትገኘው። እሱም እንግዲህ እንዴ ግሌ ምን ሆነሽ ነው ይሄን የመሰለ ቻንስ ያምልጠን እንዴ ምን ችግር አለው እያላት ነው። የግሌ ደግሞ በጭራሽ በፍጹም ብላለች፣ በፍጹም። እና ቤተሰቦቻችን ዛሬ ቪዲዮ ይመስል ነበር። በቀጣይ እንገናኝ። ሰላም።